የኢራን አብዮታዊ ዘብ ተከፋፍሏል። ኢራናውያን ከኛ ጋር ወደ ድርድር ጠረጴዛ ላይ ወጥ በሆነ አቋም ለመምጣት የሚችሉበት ዝግጅትና ቁመና ላይ አይደለም ያሉት የሚሉ አይነት ፕሮፓጋንዳ ዜናዎች ዛሬ በላው እንግዲህ የምዕራቡን ዓለም መገናኛ ብዙሃን በተለይ እንደነ ፎክስ ኒውስ የመሰሉትን የሚያጨናንቁ አይነት መረጃዎች ሆነዋል። ይህ ጉዳይ እንደ አንድ ጋዜጠኛ እውነት ነው ወይ ውሸት ነው የሚል ጥያቄን አጭሮብኛል። ኢራን ውስጥ እንደሚባለው የአመራሮች መከፋፈል ተፈጥሯል ወይ? ኢራን ውስጥ ወጥ የሆነ አቋም አልተገኘም ወይ የሚለውን ጥያቄ እናነሳና ለዚህ ጥያቄ ከታሪክ አሁን ላይ ካለ ነባራዊ ሁኔታ ለጉዳዩ ካለ ቅርበት ያለውን እውነታ በግልጽ እያስረዳን እየዘረዘርን ቆይታ እናደርጋለን። በዚህ ሂደት ውስጥ ኢራንን ደጋግመው ስሟን የሚያነሱት ተከፋፍላለች የሚሉት ያቀረብንላትን ፕሮፖዛል የሚመልስ ሌላ ወጥ የሆነ ፕሮፖዛል ስላላገኘን ነው ይላሉ። ነገር ግን ዛሬ የኢራን አብዮታዊ ዘብ ወይም ኢራን አጠቃላይ 4 ቀይ መስመሮቻችን ብለው በዝርዝር 4ቱን የኢራን ቀይ መስመሮች አስቀምጠዋቸዋል። ለመሆኑ እነዚህ 4ቱ የኢራን ቀይ መስመሮች ምንድናቸው? ምንስ ማለት ናቸው? የሚለውን ጉዳይ እንዲሁ በዝርዝር እየተመለከትን አብረን ቆይታ እናደርጋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ የነገርኳችሁን ርዕሰ ጉዳይ ቢዮንድ ዘ ኒውስ ከዜናዎቹ ጀርባ ያሉ እውነታዎችና ሚስጥሮች ምንድናቸው የሚለውን ነገር እንደተለመደው ትላንትን ከዛሬ ዛሬን ከነገ ያስተሳሰርን ነባራዊ ሁኔታ እንዴት ይገለጻል፣ ምን አይነት መጻኢ ሁኔታንም ያስከትላል የሚለውን ነጥብ እየቃኘን አብረን በጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። ሐሳብ አስተያየቶቻችሁን በኮሜንቱ ላይ ያስቀምጡልኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የኢራንና የአሜሪካ ብሎም የእስራኤል ጦርነት እንግዲህ 60 ቀናት ወይም 2 ወራት አስቆጥሯል። በእነዚህ የ2 ወራት ቆይታ ጊዜ ውስጥ ብዙ ነገሮችን ተመልክተናል። አሜሪካ አሁን ላይ አለይ በምትለው አማራጭ ወይም የባህር ኃይሏን ወደ ቀጠናው በማስጠጋት የሆርሙዝ ሰርጥን በኢራን ላይ ስለዘጋች ብቻ የኢራን አብዮታዊ ዘብ ወይም ኢራንን አሁን እየመራ ያለ አካል ከእነሱ ጋር ወደ ድርድር ጠረጴዛ ላይ መጥቶ ሊስማማበት በሚችል ጉዳይ ላይ ጫና እያሳደርንበት ነው ብለው ያስባሉ። ኢራን ደግሞ የእናንተን ብሎኬድ በሌላ ብሎኬድ ሊባል በሚችል መልኩ ያው ቀድማም ዘግታ እንደነበረ ይታወቃል። ዛሬም ድረስ መርከቦች በዛ አካባቢ ላይ የኢራንን ፈቃድ ሳያገኙ አንዳንዶችም ለኢራን ሳይከፍሉ በአካባቢው እንዳያልፉ አድርጋ የሆርሙዝ ሰርጥ እንደተዘጋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ተዘግቶ ይቆያል፣ ይቀጥላል፣ ያልተገደበ የጊዜ ሁኔታ እንዳላቸው በመግለጽ ኢራን አንድ የሆነ ወጥ አቋም ይዘው መጥተው ከኛ ጋር ለድርድር እስከሚቀመጡ ድረስ ወይም ፕሮፖዛላቸውን እስኪያቀርቡ ድረስ የሚሉ አይነት ጉዳዮችን ደጋግመው እየተናገሩ ነው። ከዚህ የዶናልድ ትራምፕ አስተያየት ውስጥ አሁን ላይ ደግሞ በጣም በዓለም አቀፍ መገናኛ ብዙዎችም ጭምር አጀንዳ እየሆነ የመጣ አንድ ጉዳይ ምንድነው? በኢራን ውስጥ የአመራሮች መከፋፈል፣ መሰንጠቅ መፈጠሩን እየገለጹ ይሄው ጉዳይ ወጥ የሆነ አቋም በመያዝ ወደ ድርድር ጠረጴዛው ላይ ለመምጣት እንደተቸገሩ ነው እንግዲህ እየተከራከሩ የሚገኙት። ይህን የሚሉት ትራምፕና የትራምፕ ሚዲያዎች ናቸው። በእርግጥ በኢራን ውስጥ የአመራር ክፍተት ተፈጥሯል ወይ? ኢራን እውነት አሁን ከነ አሜሪካ ጋር ለመደራደር እያደረገች ባለው ጥረት ወጥ የሆነ አቋም ላይ ለመድረስ ተቸግራለች ወይ የሚለው ነጥብ በተመለከተ በጣም ግልጽ ያልሆኑ እነ ትራምፕ ግን ከየት እንዳመጡት የማይታወቅ የሚገርማችሁ በፎክስ ኒውስ ላይ አሁን ይህንን ዜና በተመለከተ እየቀረቡ ያሉ መረጃዎችን ተከታትዬ ነበር። በሌሎችም ዓለም አቀፍ መገናኛ ብዙሃን ፕሩቭን የሆነ አዎ በኢራን ውስጥ የአመራር ክፍተት ተፈጥሯል፣ የአመራሮች መከፋፈል ተፈጥሯል ለሚለው ፕሩቭን የሆነ የተረጋገጠ ቬሪፋይድ የሆነ ነገር ሲያቀርቡ አትያቸው። አንድ የሚያቀርቡት ማስረጃ ምንድነው? ዶናልድ ትራምፕ ብለዋል የሚለውን ጉዳይ ነው። 2 ለዚህ የዶናልድ ትራምፕ አስተያየት ተንታኞች ተብለው የሚቀርቡ ሰዎች የግል አስተያየታቸውን ይሰጣሉ። ማስረጃ ያለው ነገር ሳይሆን የግል አስተያየታቸውን። በኢራን በኩል ዛሬ ምን ተደረገ? በዚህ በዩራኒየሙ ጉዳይ፣ በማዕቀቡ ጉዳይ፣ በሆርሙዝ ጉዳይ ላይና በመሳሰሉት የኢራን ሬድ ላይን ምንድናቸው፣ የኢራን ቀይ መስመሮች ምንድናቸው የሚለውን ጉዳይ ኢራን ዛሬ ይፋ አድርጋለች። ይሄ ጉዳይ እነ አሜሪካ ኢራን ውስጥ መከፋፈል ተፈጥሯል እያሉ
በተደጋጋሚ ሲያነሱት ሲዘረዝሩት የነበረውን ጉዳይ በዜሮ የሚያጣፋ ነው። ሶ ቤዚካሊ እንዴት መከፋፈል ሊፈጠር እንደማይችል እንግዲህ ለዚህ ጉዳይ ያው በቅርበት ከመስራት የምትረዱት የምትገነዘቡት ነገር አለ አይደል? ከዛ አንፃር እንዴት በቃ መከፋፈሉ ኢራን ውስጥ ሊያጋጥም እንደማይችል የሚያሳዩ ነጥቦችን ነግራቸዋለሁ። ከዛ በፊት ግን ኢራን በእርግጥም መከፋፈል እንደሌለ የገለጸችበትን 4ቱን የኢራን ቀይ መስመሮች እንመለከታቸዋለን። ከነዛ የኢራን ቀይ መስመሮች መካከል የመጀመሪያው ቀይ መስመር በሆርሙዝ ሰርጥ ላይ የኢራን ሉዓላዊነት እንዲከበር ነው። የሆርሙዝ ሰርጥን የኢራን ሉዓላዊ ግዛት መሆኑ እንዲረጋገጥ የሚለው ጉዳይ የመጀመሪያ የኢራን ቀይ መስመር ሆኗል። የሆርሙዝ ሰርጥ 39 ኪሎ ሜትር ስፋት አለው። እንግዲህ ግማሹ በኦማን የተያዘ ነው፣ ግማሹ በኢራን የተያዘ ነው። እንግዲህ ዓለም አቀፍ የተባበሩት መንግስታት ቻርተሮች ድንጋጌዎችን ካያችሁ አንድ ሀገር ይላል ከምትዋሰንበት ከባህር ዳርቻዋ ጀምሮ ወደ 12 ኖቲካ ማይልስ ኦልሞስት ወደ 18-19 ኪሎ ሜትሮች ድረስ ያለው ቦታ እንደ ሀገሪቱ ሉዓላዊ ግዛት ተደርጎ ይቆጠራል ይላል። 12 ኖቲካ ማይልስ። ስለዚህ ይህንን 40 ኪሎ ሜትር ወይም 39 ኪሎ ሜትር ገደማውን ለሁለት ስታካፍሉት ግማሽ እነዚህ ሁለቱ ሀገራት ኦማንና ኢራን ሉዓላዊ የግዛታቸው አካል መሆኑ መካድ የሌለበት እውነት ነው። እርግጥ ነው ያ ቦታ ዓለም አቀፍ የንግድ መስመር ነው። 20 ከመቶ የዓለም ነዳጅ የሚተላለፍበት ነው። የፈርቲላይዘር ማዳበሪያዎች እንደው ብዙ ጊዜ ነዳጅ ስለምንል ስለ ማዳበሪያው ጉዳይ አውርተን አናቅም እንጂ እኮ የዓለም የማዳበሪያ አቅርቦት እንዴት አደጋ ውስጥ እንደገባ ሐሳቡ የላችሁም። በዚህ የሆርሙዝ ሰርጥ መዘጋት ምክንያት ኤልኤንጂ የሚባለው ኦልሞስት ከ80 ከመቶ በላይ በዚህ ስፍራ ነው የሚያልፈው። የዩናይትድ ኪንግደም ጨምሮ የአውሮፓ ሀገራት የኤልኤንጂ ሊኩፋይድ ናቹራል ጋዝ የሚሉት የተጣራ የተፈጥሮ ጋዝ የሚባለው አቅርቦት በሆርሙዝ ሰርጥ ላይ የተመሰረተ ነው። ይህንን አይነት እውነታዎችን በመካድ አይደለም። እነዚህ እውነታዎች ቢኖሩም እንኳን ነገር ግን ያ ቦታ የማን ነው የሚለውን ጉዳይ በተመለከተ ግልጽ ሆኖ መቅረብ ያለበት እውነትና መረጃ ምንድነው? የኢራን ሉዓላዊ ግዛት ነው የሚለው ጉዳይ ነው። አውሮፓዎቹ እንግዲህ ምዕራቡ ዓለም ያው ደብል ስታንዳርድ ነው፣ ግብዝ ነው እንደምታውቁት። አጠር አድርጌ አንድ የታሪክ እውነት ልንገራችሁ። በአይስላንድና በእንግሊዝ መካከል ከሁለተኛ የዓለም ጦርነት በኋላ 3 ጊዜ ጦርነት ውስጥ የገቡበት ሊባል የሚችል አይነት ነባራዊ ሁኔታ ተፈጥሯል። ይሄ ጉዳይ ከምን ጋር ቢገናኝ ጥሩ ነው? ከአሳ ምርት ጋር የተገናኘ ጉዳይ ነው። ብሪቴኖች ወይም ዩናይትድ ኪንግደም በጣም ከፍተኛ የሆነ የአሳ ተመጋቢ ናቸው። አሳና ቺፕሶችን በጣም ይፈልጋሉ። ከዛ አይስላንድ የሚባለው ሀገር ደግሞ እነሱም ያሉበት አካባቢ ስሙን ረሳሁት እንጂ በዓለም ላይ በምግብነት ከአሳ ምግብነት በጣም ተወዳጅ የሆነ የአሳ ዝርያ ያለበት አካባቢ ነውና መጀመሪያ አይስላንድ 4 ኖቲካ ማይልስ እንግዲህ በአትላንቲክ ውቅያኖስ ላይ ነው የምትገኘው። አይስላንድ ካለችበት ቦታ ደሴት ነች። 4 ኖቲካ ማይልስ ኦልሞስት እስከ 8 እስከ 9 ኪሎ ሜትር 10 ኪሎ ሜትር ድረስ ባለው አካባቢ ላይ እንደራሷ ሉዓላዊ ግዛት አድርጋ አሳዎችን እያወጣች ህዝቡ ነው የሚጠቀመው። በጣም ከፍተኛ የአሳ ተመጋቢ ናቸው። ከዛ ብሪቴኖች ይህንን የአሳ ምርት ፈለጉና እዛ ቦታ ላይ በራሳቸው ፈቃድ ልክ የሁለተኛ የዓለም ጦርነት ከተጠናቀቀ በኋላ ማለት ነው እንቅስቃሴ ጀመሩ። አሳ ማጥመድ በቃ በደንብ ያከናውናሉ። ከዛ ከአይስላንድ ጋር በአሳው ምክንያት ይሄ ያንተ ግዛት ነው፣ ይሄ ያንተ ግዛት ነው በሚል ችግር ተፈጠረ። ከዛ አይስላንዶች ምን አሉ? እንዲያውም አሉ ከዚህ በኋላ ከኛ ባህር ዳርቻ አንስቶ እስከ 12 ኖቲካ ማይልስ ድረስ ያለው ቦታ የአይስላንድ ሉዓላዊ ግዛት ስለሆነ የብሪቴን አሳ አጥማጆች ከዚህ ስፍራ ጓዛቸውን ጠቅልለው ይውጡ የሚል ጥያቄ አቀረቡ። አለበለዚያ አሉ አይስላንዶች እንግዲህ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ናቸው፣ ከኔቶ ጓዛችንን ጠቅልለን እንወጣለን ሲሉ አስፈራሩ። ኔቶ ያኔ ከሩሲያ ጋር የነበረበትን ውጥረት ታስታውሳላችሁ። ከዛ የብሪቲሽ ኔቪ ወደ ቦታው ተጠጋ። የብሪቲሾች የባህር ኃይል ወደ ቦታው ተጠግቶ እንትናኮ አይስላንድ የባህር ኃይል እንኳን የሌላት ሀገር ነች። የድንበር ጠባቂ ጋርዶች ናቸው ያሉት፣ አነስተኛ ጀልባ ይዘው የሚንቀሳቀሱ ጋርዶች። የባህር ኃይል እንኳን የላትም። ከማን ፊት ቆመች አይስላንድ? ከብሪቴን ፊት ቆመች። ከዛ 12 ኖቲካ ማይልሱን ጉዳይ የማትፈቅዱ ከሆነ ከኔቶ ወጣለሁ ስትል አሜሪካ ከሩሲያ ጋር በነበረባት ውጥረት ሳቢያ አይስላንድማ ከኔቶ ከምትወጣ በቃ 12 ኖቲካ ማይልሱ የነሱ ይሁን። ይህንን ጉዳይ ብሪቴኖችም ተስማሙ። ወደ ቦታው የላኳቸውን የጦር መርከቦች እንዲመልሱ ተገደዱ። አይስላንድ የባህር ኃይል ሳይኖራት እንኳን ከኔቶ ወጣለሁ፣ ከና አሜሪካ የትብብር ማዕቀፍ ውስጥ እወጣለሁ፣ ወታደራዊ ጥምረት ውስጥ ጓዜን ጠቅልዬ እወጣለሁ በማለቱ ሳቢያ የ12 ኖቲካ ማይልስ የሚባለው የባህር ላይ ወሰን ተከበረላት።
ጥቂት ቆይታ የለም እንዲያውም 12 ኖቲካ ማይልስ ብቻ አይደለም ብላ እስከ 200 ማይልስ ማለት ኦልሞስት ከ80 ኖቲካ ማይልስ አካባቢ ማለት ነው። ኖቲካ ማይልስ የሚለው ቃል ኪሎ ሜትር የሚለውን ጉዳይ በባህር ላይ ስንገልጸው 20 ኪሎ ሜትር አይደለም የሚባለው። ለምሳሌ ሲገለጽ ይሄን ያክል ኖቲካ ማይልስ እየተባለ ነው የሚገለጸው። በዛ አግባብ ተረዱት። እስከ 200 ማይልሶችን ድረስ የኔ እንዲሆን እፈልጋለሁ አለች አይስላንድ። ብሪቴኖች ይሄንን ጉዳይም ኢቭን ነው የምላችሁ ይሄንን ጉዳይም 200 ማይልሶች ርቀት የተባለውን ጉዳይ ኦልሞስት 200 ማይልስ እኮ ማለት ወደ 260 270 ኪሎ ሜትር ድረስ አካባቢ ማለት ነው። ያንን የአይስላንድ ሉዓላዊ ግዛት ነው ብለው ፈቀዱ። ለምን? አይስላንድ የባህር ኃይል ባይኖራትም ከኔቶ ወጣለሁ እያለች ስላስገደደቻቸው። አሁን አስቡት፣ አይስላንድ ሲሆን አጋራቸው ስለሆነች አንደኛ፣ ሁለተኛ ማስፈራሪያዋ ከባድ ስለነበረ በሰዓቱ ብሪቴንን ያክል ሀገር የጦር መርከቡን እስከ መላክ ደርሶ በመጨረሻ የአይስላንድን ግዛት ጥሎ ተመልሷል። አሁን ለና አይስላንድ የሚከበር የባህር ላይ መብት ያውም በአሳ ጉዳይ ነው የምላችሁ፣ አሳ ለመብላት ለና አይስላንድ የሚከበር የባህር ዳርቻ የባህር ወሰን ክልል መብት ለኢራን ሲሆን ለምንድነው የማይከበረው? እነ ሆርሙዝን በተመለከተ እነ አሜሪካ ለምንድነው ኢራንን ያንቺ አይደለም ይሄንን ሆርሙዝ ሰርጥ አታስተዳድሪም ለማለት የፈለጉት የሚለው ጥያቄ መነሳት ያለበት ይሄ ነው። ለዛም ነው ኢራን የመጀመሪያው ቀይ መስመሬ በማለት የሆርሙዝ ሰርጥ የኔ ሉዓላዊ ግዛት ነው የሚለውን ጉዳይ በግንባር ቀደምነት ያስቀመጠችው። ይህንን ጉዳይ ዓለም መቀበል አለበት። የኢራን ሉዓላዊ መብት ነው ሲባል ደግሞ ይሄ በተጋነነ መልኩ ለኢራን ካለው ግንና ምናምን አንጻር ሳይሆን በተባበሩት መንግስታት ድርጅት ቻርተር መሰረት የሚፈቀደው የ12 ኖቲካ ማይልስ ከባህር ዳርቻው ያለ ርቀት እንደ ኢራን የባህር ላይ ወሰን ክልል ተደርጎ መቆጠር ስላለበት ነው። በዛ ስፍራ ላይ ከዚህ በፊትም ብያቸዋለሁ፣ ዘ ኦንሊ ቲንግ የምቃወመው እኔ ማልስማማው ኢራን መርከቦችን ገንዘብ እያስከፈለች ማሳለፍ ጀመረች መባሉን ነው። እሱም በተርፍላይ ኢፌክት እንደሚባለው እዛ ከጀመረ እየተባዛ ነገሩ መጥቶ እኛንም ጫና ውስጥ ሊያስገባ ዓለምን እንዳጠቃላይ ጫና ውስጥ የሚያስገባ ነገር ስለሆነ ከጦርነቱ በፊት በነበረበት ስታተስኮ ሊቀጥል ይችላል። ግን አሁን ኢራን ከጦርነቱ በፊት ሆርሙዝ ሰርጥን አትቆጣጠረውም ነበረ። አሁን ገንዘብ ባታስከፍል እንኳ ግን ያንን ቦታ ተቆጣጥራ መቀጠሏ እንደማይቀር የመጀመሪያ ቀይ መስመር አድርጋላቸዋለች። ይህንን አስተዳደር ነው እንግዲህ እንዲህ ቀይ መስመሩን ያቀረበላቸውን አስተዳደር ነው እነ ዶናልድ ትራምፕ ተከፋፍለዋል፣ አንድነት አጥተዋል፣ ከኛ ጋር ወደ ድርድር ጠረጴዛ ላይ መጥተው የሚነጋገሩበት ነጥብ አጥተዋል የሚል ፕሮፓጋንዳ እያስነገሩ የሚገኙት። ሌላኛው ሁለተኛው የኢራን ቀይ መስመር የኒክሊየር ኢንሪችመንትና ስቶክፓይል ጉዳይ ነው። የኢራን የኒክሊየር ማበልጸግ መርሃ ግብር ይኸውላችሁ ይሄ ጦርነት ከመጀመሩ በፊት የነበረው ነባሪያ ሁኔታና ይሄ ጦርነት ከጀመረ በኋላ የነበረው ነባሪያ ሁኔታን ለይቶ ማየት ይፈልጋል። ኢራን አሁን በ2015 ባራክ ኦባማ በስልጣን ላይ በነበሩበት ጊዜ JCPOA በሚባለው የኒክሊየር ስምምነት ወቅት 3.75 ከመቶ ዩራኒየም እንድታበለጽግ የተስማማች ሀገር ነች። ከና አሜሪካ ጋር ነው እንግዲህ የተስማማቸው። የዛሬ 8-9 ዓመታት በፊት ተስማምታ ነበር። አሁን የምትፈልገው ስምምነት ከዛ በተወሰነ መልኩ የተሻለ ስምምነት ነው። በሌላ ቋንቋ 2015 ላይ 3.75 ከመቶ ዩራኒየም እንድታበለጽግ ፈርማ ተስማምታ ከነበረ አሁን ከ3.75 ከመቶ በላይ ዩራኒየም እንድታበለጽግ ትፈልጋለች። እነ ትራምፕ ደግሞ የለም ምንም አይነት የኒክሊየር ማበልጸግ መርሃ ግብር ኢራን ውስጥ አይኖርም ነው የሚሉት። ነገር ግን የኢራን ሁለተኛ የማትደራደርበት ነገር የኒክሊየር ክምችቱን በተመለከተ የበለጸገው የዩራኒየም ክምችትን አንዳንዶችም ወደ ሩሲያ ሊሄድ ይችላል ይላሉ፣ አንዳንዶች ወደ ቻይና እንዲወሰድ ይፈልጋል። አሁን ቻይና ትወሰደው ቢባል ወደ ቻይና ብሄድ ኢራን ቅሬታ የለባትም ወይ ወደ ሩሲያ ብሄድ ቅሬታ የለባትም። እነ አሜሪካ ከዚህ ቀደም ሊቢያ ውስጥ ምን አደረጉ መሰላችሁ? ሊቢያ ውስጥ ሙአመር ጋዳፊን ና እንነጋገር እንስማማ አሉት። ሙአመር ጋዳፊ የኒክሊየር መርሃ ግብር ነበረው በሊቢያ ውስጥ። ከዛ እንስማማ እንደራደር ብለው በድርድር ጠረጴዛ ላይ ተቀመጡና እነ ጆርጅ ደብልዩ ቡሽ ምን አደረጉ? 2005 ከዛ እስከ 2007 ድረስ ባሉት ዓመተ ምህረቱን ቼክ አድርጉት። ግን በእነዚህ ዓመታት ውስጥ ማለት ነው ወደ ስምምነት ላይ ሲመጡ አንድ ስምምነት ሰጧቸው። ያንተ ስልጣን የሙአመር ጋዳፊ ስልጣን ይጠበቃል። ላይክ በፔትሮ ዶላር ስምምነት የነ ሳውዲን ንጉሳዊ አስተዳደር እንደሚጠብቁት እነ ዩኤኢን እንጠብቃለን ብለው ያው የጦር ሰፈር በአልሁዲህ ላይ መገንባታቸው ይታወቃልና ስምምነቱ አንደኛ እናንተን እንጠብቃቸዋለን፣ የሴኩሪቲ ጋራንቲ የደህንነት ዋስትና የሚባል ጉዳይ አይደለ? ለሙአመር ጋዳፊ የደህንነት ዋስትና እንሰጣለን፣ ነገር ግን በመበልጸግ ላይ ያለው ዩራኒየምን ጠቅልለን ጠራርገን ይዘን መውጣት አለብን አሉት። እሺ አለ ሙአመር ጋዳፊ፣ ተስማማ። ሙአመር ጋዳፊ ይህንን ሲስማማ እነ ጆርጅ ደብልዩ ቡሽ ለቃላቸው
ታማኝ ወይም ጆርጅ ደብሊው ቡሽ ባይባል እንኳን አሜሪካ እንዳጠቃላይ ለቃሏ ታማኝ ነች ብሎ አምኗል መሰለኝ በሰዓቱ። ከዛ ገቡ 2008 እንደ አውሮፓውያን አቆጣጠር አካባቢ ላይ የሊቢያን የበለጸገ ዩራኒየም በተወሰነ ደረጃ የበለጸገውን ዩራኒየም አራርገው ከትሪፖሊ ይዘው ወጡ። ከዛ ለሙአመር ጋዳፊ ምን ቃል ገብተውለታል? የደህንነት ዋስትና እንሰጣለን፣ ማንም ስልጣንን አይነካም በሌላ ቋንቋ የሚል ዋስትና ሰጥተውታል። ከዛ ልክ ጆርጅ ደብሊው ቡሽ ወርዶ ከስልጣን ባራክ ኦባማ ሲተካ በ2011 እንደ አውሮፓውያን አቆጣጠር ላይ በሊቢያ ውስጥ ህዝባዊ እምቢተኝነት ተቀሰቀሰ ተባለ። የአረቡ ጸደይ ከሚባለው አረብ ስፕሪንግ ከሚባለው ታሪክ ጋር ታስታውሳላችሁ። ቤዚካሊ የአረብ ስፕሪንግ ላይ ሁለት ምዕራፍ ነው ያለው። መጀመሪያ ልክ እንደነ ቱኒዚያ በመሰሉ ሀገራት የጀመረው ህዝባዊ እምቢተኝነት አለ። ከዛ እነ ሲአይኤ ይህንን አጋጣሚማ መጠቀም አለብን ብለው እንደነ ሊቢያ በመሰሉ ሀገራት ላይ ደግሞ የቀሰቀሷቸው ህዝባዊ እምቢተኝነቶች አሉ፣ አብዮቶች አሉ። ሙአመር ጋዳፊ የዛ የሲአይኤ ያቀነባበረው ህዝባዊ እምቢተኝነት ሰለባ ሆነ። መቼ? በ2011 ከ4 ዓመት በፊት እኮ የኒክሊየር የበለጸገ ዩራኒየሙን ሰጥቷቸው ከዛ የደህንነት ዋስትና እንሰጣለን ብለው ቃል ገብተውለታል። 4 ዓመት በኋላ ግን ቃላቸውን በሉና የሙአመር ጋዳፊ ስልጣን በምን አይነት መልኩ እንደተቋጨ ከዛ የኔቶ ወታደር ሊቢያ ውስጥ ገብቶ ዘይን በሊቢያ የሙአመር ጋዳፊ መጨረሻ ያቺ በተወለደባት ቀዬ በሆነች አነስተኛ የብረት ዋሻ ውስጥ ተደብቆ በተቀመጠበት ስፍራ ላይ ሲአይኤ ነው ቀጥታ ሙአመር ጋዳፊን ለመግደል ለሚፈልጉት ታጣቂዎች እዚህ ቦታ አለላችሁ ብሎ የሳተላይት መረጃ ሰጥቷቸው ከዛ ያችን የሳተላይት መረጃ ይዘው ሄደው ከተደበቀበት ዋሻ ውስጥ የብረት ዋሻ ውስጥ ቱቦ ውስጥ አውጥተው በምን አይነት መልኩ የሙአመር ጋዳፊ ህይወት እንደተቋጨ የምታውቁት ታሪክ ነው። ከዛ በፊት ግን ደህንነት ዋስትና እንሰጣለን ብለው ቃል ገብተው ነው ዩራኒየሙን የወሰዱ። ይህንን ታሪክ ያየች ሀገር ነች ኢራን። አሁን ዩራኒየማችሁን እንውሰድ ሲሉ ዩራኒየሙን ወስደው ምንድነው የሚያደርጉት? አንደኛ ለራሳቸው ጥቅም ነው የሚያደርጉት። ሁለተኛ ገና የጦር መሳሪያ ሳይሆን ዩራኒየሙ እንዴት ለኢራን ዲተረንሷ እንደሆነ መከበሪያዋ እንደሆነ በግልጽ እያያችሁ ነው። ይህን ነገር አንዴ ከወሰዱ ከባባድ ውድመት የሚያስከትል አይነት ቦምብ ቢጥሉ እንኳን ያ በኢራን ተራሮች ልብ ውስጥ ያለው ዩራኒየም ፈንድቶ በአካባቢው ላይ አደጋ ያደርስም ያንን አይነት ነፃነት እንደሚያገኙ ያስባሉ። ለዛ ነው አንደኛ በጣም በከፍተኛ ደረጃ ይህንን ዩራኒየም ካልወሰድም ብለው እየተሟገቱ የሚገኙት። ኢራን ደግሞ ይሄ ጉዳይ ገብቷቸዋል። ይሄ ዩራኒየም ይሂድ እሺ፣ ከሄደም ግን ወደ ቻይና ወይም ደግሞ ወደ ሩሲያ ነው መሄድ ያለበት እንጂ አሜሪካ አትወስድም እያሉ ነው። የሚገርማችሁ ይሄ ጦርነት ከመጀመሩ በፊት ግን ኢራን በጣም ኮምፕሮማይዝ አድርጋ ዜሮ ስቶክ ፓይል ላይ ስምምነት ላይ ደርሳ እንደነበረ ጭምር አይዘነጋም። ያንን ጉዳይ ተስማምተው ፈርመው ቢሆን ኖሮ ይህንን አይነት ውድመት ይህንን አይነት ጦርነት ኢራን ላይ ባያስከትሉ ኖሮ ይህን ጊዜ የዩራኒየሙ ጉዳይ ኢራንም በአሜሪካ ላይ እምነት ይኖራት ነበር። አሁን እኮ እምነቱ ነው የጠፋው። እንዴት ትመናት ኢራን አሜሪካን? እንዴት ትመን? በታሪክ የምናውቃቸውን ነገሮች እያነሳውላችሁ ነው። የሊቢያን ጉዳይ ተመልክተናል። ላይክ ምን እንዳደረጉ ሊቢያ ውስጥ። ኢራን ዩራኒየሟን ለአሜሪካ ከሰጠች በኋላ ሌላ አይነት ነገር ላለመምጣቱ ምን ዋስትና አላችሁ? ስለዚህ ኢራን ሁለተኛ ቀይ መስመር ሆኖ የዩራኒየሙ እና የኒክሊየር ማበልጸጉ ጉዳይ የተቀመጠው በእነዚህ አበይት ምክንያቶች ነው። ሁለተኛው የኢራን ቀይ መስመር ይሄው የዩራኒየም ጉዳይ ነው። በሶስተኛነት የኢራኖች ቀይ መስመር ተብሎ የተቀመጠው ጉዳይ አሜሪካ በኢራን ላይ በተደጋጋሚ የምታሰማው ይሄ ዛቻ፣ ማስፈራሪያ ምናምን አለ አይደለ? በቃ መቆም አለበት የሚለውን ጉዳይ ማለት ነው። US must end threats and begging። አሜሪካ ማስፈራሪያና ዛቻዋን ጭቅጭቋን ማቆም አለባት እንደማለት ነው። ሶስተኛው የኢራኖች ቀይ መስመር እነ ዶናልድ ትራምፕ በተደጋጋሚ እነሱ በቃ ትሩዝ ሶሻል ላይ 24 ሰዓት ሙሉ ተጥደው የሚያሳልፉ ስለሆነ በየደቂቃው ከፕሬዝዳንት እውነት የሚጠበቅ አይመስለኝም። በዚህ ደረጃ እንዲህ አይነት ሄዶም እኮ ዶናልድ ትራምፕን ውሸታም ነው የሚያስብላቸው። ኢራን ዩራኒየሟን ልሰጠን ተስማምታለች ብለው ተናግረው ነበር። ከኢራን ጋር በቃ ስምምነት ላይ ደርሰናል ብለው ተናግረው ነበር። ምን ያልተናገሩታል? የኢራንን የባህር ኃይል በቃ አደባይተነዋል፣ ጉድ ሰርተነዋል ብለው ተናግረው ነበር። ምን እየገጠማቸው እንዳለ ግን የምናውቀው ነው። እሳቸውን ራሱ ቃላባይ እያደረጋቸው ያሉ ስቲል ኢራን እንዲህ አይነት በእውነት ላይ ያልተመሰረተ ማስፈራሪያ፣ ዛቻ ኢራንን እንዲናረጋለን፣ የኢራንን ስልጣኔ እናጠፋለን፣ ኢራንን ወደ ድንጋይ ዘመን እንመልሳለን። ማን ናቸው ይህንን አይነት ዛቻ በአንዲት ሉዓላዊ ሀገር ላይ ለመስጠት? እና አሜሪካ ማን ናቸው? ያንን አይነት ሴንቲመንት ነው አሁን በኢራን ውስጥ ያለው። ሶስተኛው የኢራኖቹ ቀይ መስመርም ይሄው ጉዳይ ስለመሆኑ ነው ዛሬ IRGC ይፋ ያደረገው መረጃ የሚያመለክተው። አራተኛውና ሌላው እጅግ በጣም ዛሬ ምናልባት አዲስ ነገር ሊባል የሚችለው ጉዳይ ኢራን በአራተኛነት ያስቀመጠችው ቅድመ ሁኔታ ወይም ቀይ መስመሬ ያለችው ጉዳይ አሜሪካ ተሳስታ እግረኛ ወታደሮቿን ወደ ኢራን አስገባለሁ የምትል ከሆነ ለዛ
ተመጣጣኝ ሆኖ የሚወሰደው እርምጃ ባህሬንንና ዩናይትድ አረብ ኤሚሬት ዱባይን ማለት ነው ባህሬንና ዱባይን በእግረኛ ወታደሮቻችን እንወራለን የሚለው ጉዳይ ሆኗል። ከዚህ ቀደም በኢራኖች ዘንድ እንዲህ ሲባል አልሰማን። እንደምታውቁት ኢራን የምትከተለው የጦር ስልት አሲሜትሪካል ዋርፌር የሚባለው ነው። ጠላት ጠንካራ በሆነበት በኩል ሳይሆን ስስ በሆነበት ፓርት ላይ አጥቃው የሚለው ጉዳይ። ይህን ሐሳብ በጣም ወዳት ጋዜጠኛ ነበረችና እኔም ከዚህ በፊት አንስቼዋለሁ። ከመሐመድ አሊ ቦክሰኛው ማለት ነው። ከዛ ሰው የቦክስ ቴክኒክ ጋር አገናኝታ የሰራችው ትንታኔ ስቲል አይኔ ላይ አለ። ሰርቼዋለሁኝ እኔም ከሳምንታት በፊት ሰርቼዋለሁ። አይ ሪመምበር መሐመድ አሊ በቃ ቦክስ ሪንግ ውስጥ ከገባ በኋላ የመጀመሪያ የሚያደርገው ነገር ተጋጣሚው እስኪደክም ድረስ ቡጢዎችን ይቀበላል፣ ያስተናግዳል። ከዛ ደካማ በሆነበት ሰዓት ላይ 1-2 የቦክስ ሲሰነዝርበት ተጋጣሚ ይወድቃል። እንዲህ አይነት የጦር ስልትን እየተከተለች ያለችው ነው የሚባለው ኢራን። አሁን እግረኛ ወታደሮችን አሜሪካ ላስገባ የሚል ሐሳብ አለ። እንደምታውቁት ትላንትም ነግሬያቸዋለሁ። እግረኛ ወታደሮችን የማስገባት እቅድ አለ። በተለይ ይሄ ዩራኒየሙን ገብተን ይዘን እንውጣ የሚል እቅድ አላቸው። አንዳንዴ ተስፋ ቆርጠውበታል ይባላል። የኢራንን የመሬት አቀማመጥ፣ የኢራንን ወታደራዊ አቅም፣ የእግረኛ ወታደሮች ብዛት የመሳሰሉትን ጉዳዮች ታሳቢ ያደረጉ ብዙዎች እንዲህ አይነት አስተያየትን ይሰጣሉ። ግን ስቲል እነ ዶናልድ ትራምፕ all options are open አይደለም የሚሉት፣ ሁሉም አማራጮቻችን ክፍት ናቸው። እንደ አማራጭ አንዱ የሚያስቡት ጉዳይ ኢራንን በእግረኛ ወታደር መውረር፣ ኢራን ውስጥ እግረኛ ወታደር ማስገባት የሚል ከሆነ በዛው የኢራን የመሬት አቀማመጥ የሚደግንባቸው ፈተና፣ የኢራን እግረኛ ወታደር በሚሊዮን የሚቆጠሩት እነ ባሲጅ አይአርጂሲ የኢራንን ድንበር የሚጠብቀው መከላከያ ኃይሉ እነዚህ ሁሉ ተቀላቅለው የሚሰጡት ያጸፋ ምላሽ እንዳለ ሆኖ ተጨማሪ ግን ዛሬ ምን አዲስ ነገር መጣ? ዩናይትድ አረብ ኤሚሬትና ባህሬንንም በተመሳሳይ በእግረኛ ሰራዊቶቼ እወራለሁ፣ እነሱንም እወጋለሁ፣ የእነሱን ግዛትም እይዛለሁ አለች ኢራን። እሾህን በሾህ አይደለ እንግዲህ ስትራቴጂው፣ የኢራን ስትራቴጂ እግረኛ ወታደሮች የሚገቡ ከሆነ በእግረኛ ወታደር የሚወሰደው የአጸፋ እርምጃ በዛው በኢራን ውስጥ ብቻ የተገደበ አይሆንም፣ የትም ድረስ ይመጣል። እነ ዩናይትድ አረብ ኤሚሬት እነ ባህሬን ድረስም ይመጣል። እንደምታውቁት በባህሬን ለምሳሌ ዘ ፊፍዝ ፍሊት የሚባለው በጣም በመካከለኛው ምስራቅ ግዙፍ እየተባለ የሚገለጸው ከ1990ዎቹ አጋማሽ ጀምሮ መቀመጫውን ያደረገ የአሜሪካ የባህር ኃይል ክፍል እንቅስቃሴ የኮማንድና ኮንትሮል ሴንተር ያለበት ቦታ ነው ባህሬን። ይሄ ቦታ በቀደሙት የ40 ቀናት ጦርነት ጊዜያት በኢራን ተደጋጋሚ የአየር ላይ ጥቃቶች ሳቢያ በጣም ተጎድቷል፣ በጣም ከጥቅም ውጭ ሆኗል። የሚገርማችሁ የኮማንድና ኮንትሮል ሴንተሮቻቸውን ይባላል እና አሜሪካ ጥለው ወጥተው በሆቴሎች ውስጥ ጭምር እስከ መደበቅና ኮማንድና ኮንትሮል ሴንተራቸውን ሆቴል ላይ አድርገው ከዛ ለመምራት ጥረት ሲያደርጉ እንደነበር አይዘነጋም። ለዛም ነው በነገራችን ላይ ሁሉም ጥቃቶች ይህንን ታሳቢ ያደረጉ ነው ባይባልም አንዳንዶቹ የኢራን ጥቃቶች ለምን ሆቴሎችን መቱ፣ ለምን አፓርትመንቶችን መቱ፣ ለምን የመኖሪያ መንደሮች ላይ ተሰነዘሩ የሚለው ነገር አንዱ ከሚነሱ ጉዳዮች ውስጥ የባህሬን ውስጥ ያለው የፊፍዝ ፍሊት ኮማንድ ኤንድ ኮንትሮል ሴንተር ሲመታ ከዛ ቦታ ላይ ወጥተው ወደ ሌላ ሆቴሎች፣ አፓርትመንቶች፣ መኖሪያ መንደሮች ላይ ገብተው ነበርና እነዛን ያነጣጠረ ጥቃት ነው የሚል አይነት ሐሳብም ይደመጣል። ኤኒዌይ እንዲህ አይነት ጥልቅ በሆነ የሳተላይት መረጃ የታገዘ ፕሪሳይስ የሆነ ጥቃት እየሰነዘረች የነበረው ኢራን አሁን ደግሞ እና አሜሪካ እግረኛ ወታደር ኢራን ውስጥ እናስገባለን ብላችሁ የምታስቡ ከሆነ ውጤቱን ማወቅ ያለባችሁ ዩናይትድ አረብ ኤሚሬትና ባህሬንን እንወራለን በማለት በግልጽ አስቀምጠውላችኋል። አሁን ይሄ የኢራን 4 ቀይ መስመሮች ናቸው። አንደኛ የሆርሙዝ ሰርጥ ጉዳይ። ሆርሙዝ ሰርጥ ሉዓላዊ የኢራን ግዛት ነው። ሁለተኛ ዩራኒየም እያበለጸግን እንቀጥላለን በፐርሰንቱ ላይና ለምን ያክል ዓመታት የሚሉት ነጥቦች ያው የድርድር ጠረጴዛ የሚፈልጉት እነሱ ናቸው እንጂ ዩራኒየም አታበለጽጉም የሚለውን ጉዳይ አይቀበሉም። ይሄ ሁለተኛው ቀይ መስመራቸው ነው። ሶስተኛ የዶናልድ ትራምፕ አሉባልታና ዛቻ፣ ማስፈራሪያ የመሳሰሉት ኢራንን በተመለከተ የሚሰነዝራቸው አስተያየቶች መቆም አለባቸው። ለድርድር ጠረጴዛ ላይ ኢስላማባድ ውስጥ እንገናኛለን ብለው እየተናገሩ በዛው መግለጫ ላይ ኢራንን ወደ ድንጋይ ዘመን እንመልሳለን የሚል አስተያየት የሚሰጡ ሰው ናቸው። አንዳንዶች ለዚህ እኮ ነው የጤናቸው ጉዳይም ቼክ መደረግ አለበት የሚል ሐሳብን ዘገባ ይዘው የሚወጡት። ያው እኔ እንደዚህ አይነት ጉዳይ ብዙ እንትን ስለማልን አልሰራቸውም እንጂ አሉ በደንብ እንደዚህ ከጤና ጉዳይ ጋር ተገናኝቶ የሚቀርቡ በዚህ ፕሮግራማችን ላይም የሰራናቸው አሉ በጣም። እና የአራተኛው ቀይ መስመራቸው ደግሞ በእግረኛ ወታደር የሚገባ ከሆነ ባህሬንና ዩናይትድ አረብ ኤሚሬት የኢራን እግረኛ ሰራዊት ወረራ ይፈጸምባቸዋል የሚለው ጉዳይ ሆኗል። አሁን ይሄንን አይነት ነገር ቀርቦላቸው ነው እንግዲህ እንዲህ አይነት ቀይ መስመሮች እየተገለጸላቸው እና አሜሪካም እኮ ያቀረቡት ምንድነው የኛ የሚሉትን ፕሮፖዛል አቀረቡ። የኛ የሚሉት ፕሮፖዛል ምንድነው? ሆርሙዝ ሰርጥ ላይ ኢራን ምንም ባለቤትነት አትሆንም ወይም አሁን ላይ እያስተዳደረች ባለበት መንገድ እያስተዳደረችው አትቀጥልም የሚል ጉዳይ አለ። ሁለተኛ ነገር ዩራኒየም በፍጹም አይኖራትም የሚል ነጥብ አለ። እነዚህን ጉዳዮች በግልጽ ኢራን መልሳላቸዋለች።
አሁን ይህንን ጉዳይ ወደ ድርድር ጠረጴዛ ላይ እንሂድ ከተባለ እና አሜሪካም ኢራን ይህንን እንደመለሰች ታሳቢ በማድረግ ኮምፕሮማይዝ ማድረግ የሚችሉትን ፓርት ኮምፕሮማይዝ እያደረጉ መቀራረብ ነው እንጂ ያለባቸው ኢራን ውስጥ መከፋፈል ተፈጥሯል ወደሚል ድምዳሜ ላይ እንዴት ያደርሳል ነው ጥያቄው። ኢራን ውስጥ የአመራሮች መከፋፈል ተፈጥሯል ለሚለው ዜና ምንጩ እንዳልኳችሁ ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ይህንን ጉዳይ መናገር የፈለጉት በኢስላማባድ ተደራዳሪዎችን እልካለሁ አሉ ራሳቸው። የፊታችን እንግዲህ ያለፈው ማክሰኞ መሆኑ ነው። ማክሰኞና ሮብ ሶስታቸው አስተያየት የሰጡት ዕለተ እሁድ ነበረ ባለፈው እና ሲናገሩ በፊታችን ማክሰኞና ሮብ በኢስላማባድ ድርድር ይኖረናል። ስለዚህ ወደዛ ጄዲ ቫንስን ጨምሮ ስቲቭ ዊትኮፍ እና ጀረድ ኩሽነር ሁለተኛ ጉዞ ያደርጋሉ ብለው ተናገሩ። ያንን በተናገሩበት በዛ ሰዓት ላይ ግን ኢራንን በተመለከተ የሆርሙዝ ሰርጥን ብሎኬድ አድርገዋል፣ ዩራኒየሟን እንረከባታለን ብለው ተናግረዋል። እንዲህ አይነት ነገሮችን ተናግረዋል። ይሄ በአደባባይ ኢራን እጅ ትሰጣለች፣ እጅ ልሰጠን ወደ ሆርሙዝ ሰርጥ ትመጣለች ብለው ተናግረዋል። አውዱ እንደዛ ነው መልእክቱ። እና ያንን አይነት ነባራዊ ሁኔታ ስለነበረ ኢራን ኦኬ እንደዛ ነው አዎ ስለዚህ ብላ ሆርሙዝ ሰርጥን መዝጋቷን ቀጠለች። ጭራሽ መርከቦችንም እስከማገድ ደርሳለች እንደምታውቁት። እና የኢስላማባዱ የውይይት ሂደት ላይ ኢራን አልሳተፍም ብላ ስትቀር እነ ዶናልድ ትራምፕ ያንን ሀፍረታቸውን የሚያካክሱበት የሚያጣፉበት ምንም መንገድ የላቸውም። ስለዚህ አንድ አማራጭ መምጣት ነበረበት። ምን የሚል በኢራን ውስጥ መከፋፈል ተፈጥሯል፣ የኢራን አመራሮች እርስ በርሳቸው እየተባሉ ነው። በስማም ፎክስ ኒውስማ የሚሰራቸውን ዜናዎች ካያችሁ እኔ ፕሮፓጋንዳ as it is best እኔ እንዲህ አይቻላቅ በእውነት ነው የምላችሁ እንዲህ አይቻላቅ ፕሮፓጋንዳ። ከዛ እንዲያውም ምንድነው ያሉት የቁም እስር ላይ ናቸው የኢራን በተለይ መሐመድ ጋሊባፍ የሚባል አለ የህዝብ ተወካዮች ምክር ቤት አፈጉባኤ እና መሐመድ ጋሊባፍ መካከል ላይ ያለ ሰው ነው ባይዘው። አሁን ኢራን ውስጥ ይወላችሁ የማይካደውን ነገር ልንገራችሁ። የማይካደው ነገር ኢራን ውስጥ ከአሜሪካ ጋር ባለ ግንኙነት ላይ ሁለት ወገኖች አሉ። ሪፎርሚስት ወይም ተራማጅ የለውጥ አራማጆች የሚባሉት እነ መሱድ ፔዝኬሽያን የመሳሰሉ ሰዎች ያሉበት ቡድን አለ። ሌላኛው ደግሞ ሃርድ ላይነርስ ወይም ወጋ ጥባቂ የሚባሉት በጣም አክራሪ የሚባሉት ወገኖች አሉ። እነዚህ ወገኖች ለአሜሪካ የሚሰጥ የአጸፋ ምላሽን በተመለከተ ያላቸው አቋም አለ። ተራማጅ የሚባለው ኃይልም ያላቸው አቋም አለ። ከዛ መሃል ላይ እንደነ መሐመድ ጋሊባፍ የመሰሉት ኃይሎች አሉ እንደ መገናኛ ድልድይ ሆነው በሁለቱ አሁን እነዚህ ሁለቱ ቡድኖች በኢራን ሉዓላዊነት ላይ አይደለም ልዩነት ያላቸው። ሆርሙዝን ተቆጣጥረን እንቀጥላለን በሚለው ጉዳይ ላይ ሁለቱም ወገኖች ልዩነት የላቸውም። ሃርድ ላይነሩም ወጋ ጥባቂውም ልዩነት የላቸውም። ዩራኒየም እያበለጸግን እንቀጥላለን በሚለው ላይ ሃርድ ላይነሩም ሪፎርሚስቱም ልዩነት የላቸው። ልዩነት ካለ ሊኖር የሚችለው ነገር ምንድነው? በቶሎ ኒውክሌር ጦር መሳሪያ መስራት አለብን ወይም የለብንም በሚለው ጉዳይ ላይ ነው። ባለፉት ዓመታት ልዩነታቸው የነበረው ይሄ ነው። ይሄ በጣም ወጋ ጥባቂ የሚባለው ቡድን ከና አሜሪካ ጋር ድርድር አያስፈልግም፣ የኒውክሌር ጦር መሳሪያችንን ሰርተን በራሳችን መንገድ እንቀጥል የሚል አቋም አለው። እነዚህኞቹ ሪፎርሚስት የሚባሉት ደግሞ የለም ይሄኛው መንገድ ጦርነት ስለሚያመጣብን ስለሚያበዛብን ተቀራርበን በድርድር ጉዳዮችን መስራት የምንችልበትን መንገድ መፈለግ አለብን የሚል ነገር አላቸው። እንደዛም ሆኖ ግን ኢራን ውስጥ እንደምታውቁት የኒውክሌር ጦር መሳሪያ ጉዳይ አያቶላህ አሊ ካሜኒ በነበሩበት ጊዜ እንኳን እንደምንድን ነው እንደ ፋትዋ ነው አይደለ በእነሱ ሃይማኖታዊ አገላለጽ። ስለዚህ አሁን ፕራክቲካሊ እዚህ ጦርነት ውስጥ ገብተው አሜሪካ ላይ በጣም በርካታ ስትራቴጂካዊ ድሎችን አግኝተው ከዛ ወደ ድርድር ጠረጴዛ ላይ ሄደው ጥቅማቸውን ለማስከበር በሚያደርጉት ሂደት ላይ 10 ነጥቦችን የያዘ ፕሮፖዛል አስገብተዋል ለአሜሪካ። 10 ነጥቦችን ፕሮፖዛል ሲያስገቡ ያኔ ልዩነት ያልነበራቸው ዛሬ ለምሳሌ 4 ቀይ መስመሮችን IRGC ያወጣ። ይሄንን ቀይ መስመሮች ሲያወጡ ልዩነት የሌላቸው ሰዎች ኢስላማባድ ሄደው ከና አሜሪካ ጋር ተቀምጠው ለመነጋገር እንዴት ነው ልዩነት የሚኖራቸው? በፍጹም ልዩነት ሊኖራቸው አይችልም። ይህንን ጉዳይ የሚያጠናክረው ነባራዊ ሁኔታ ምንድን ነው? በቀደመው ጊዜ በኢራን ውስጥ ያለ አንድ የማይካድ ነባራዊ ሁኔታ አለ። ይህ ጉዳይ በ2003 በኢራቅ ውስጥ ከነበረው ነባራዊ ሁኔታ ጋር ትምህርት የተወሰደበት ነው። የጆርጅ ቡሽ አስተዳደር ከቶኒ ብሌር ጋር በጋራ በመሆን አሜሪካ መራሹ ኃይል የሚባለው ክፍል ወደ ኢራቅ ውስጥ ወታደሮችን ሲልክ መሪ የነበሩትን ሳዳም ሁሴንን በቁጥጥር ስር ሲያደርጓቸው ሙሉ በሙሉ ኢራቅን በቁጥጥር ስር አደረጓት። ይህንን ጉዳይ የተመለከቱ በጊዜው በአይአርጂ ውስጥ የነበሩ ሰዎች ላይክ እንደነ ለምሳሌ መሐመድ ጋሊባፍ የምንለው ሰው 2005-2006 አካባቢ ላይ የኢራን የኒውክሌር መርሃ ግብር ጋር በተገናኘ የድርድር ሂደትን እንዴት ማስኬድ እንችላለን በሚለው ላይ የሚሰራ ቡድን አባል ነበሩ መሐመድ ጋሊባፍ። ልክ እንደነሳቸው ሁሉ አሉ በስም የረሳዋቸው። እነዛ በጋራ በመሆን ምን ይሰሩ ነበር መሰላችሁ? እንዴት ነው እኛ ከአሜሪካ ጋር ጦርነት ውስጥ ብንገባ አሜሪካ እንዳታሸንፈን ማድረግ የምንችለው እንዴት ነው?
የሚለውን ጉዳይ ማጥናት ጀመሩ። ከዛ ምን አደረጉ መሰላችሁ? የአመራር እርከናችንን ማስተካከል አለብን። ልክ አሁን ኢራቅ ውስጥ ሳዳም ሁሴን ሲገደል ሁሉም ነገር እንዳከተመው እኛ ሀገር እንደዛ እንዳይሆን፣ ለምሳሌ አያቶላህ አሊ ካሜኒ ቢገደሉ ምን መደረግ አለበት በሚለው ጉዳይ ላይ ከስር ከእያንዳንዱ አመራር ስር ሊተኩት ይችላሉ ተብለው ሶስት እጩዎች ይቀመጣሉ፣ በእያንዳንዱ የሥራ ድርሻ ላይ ማለት ነው። ይሄ ጉዳይ በአመራሮቹ መካከል አሁን አሜሪካ እንደምትለው መሰንጠቅ፣ አለመግባባት እንዳይኖር ማለት ነው። ፓወር የስልጣን ሊለያያቸው የሚችለው ጉዳይ ምንድን ነው? ላያስማማቸው የሚችለው ጉዳይ ምንድን ነው? የማያስማማቸው ጉዳይ የኢራንን ጥቅም ሳይሆን ስልጣን ነው ላያስማማቸው የሚችለው። ስለዚህ በስልጣኑ ጉዳይ ላይ ደግሞ ቀድመውኑ እገሌ ቢሞት እገሌ ይተካል፣ እገሌ ቢሞት እገሌ ይተካል በሚል ከላይ ከነ ጠቅላላ መሪው ስልጣን ጀምሮ እስከ ታችኛው እርከን ድረስ ባሉት ስልጣኖች ላይ ተተኪዎች ተዘጋጅተው ይጠባበቃሉ። ዛስዋይ በኢራን ውስጥ አንድ ሰው ሲገደል፣ አያቶላህ አሊ ካሜኒ ሲገደል በቃ ሁሉ ነገር ያላበቃው ያላከተመው በጣም በርካታ የአይአርጂሲ የአብዮታዊ ዘቡ ወታደሮች ተገለዋል። እነዛ ተገለው ግን ዛሬም ድረስ ጠንካራ በሆነ አቋማቸው ላይ ሆነው የአሜሪካን ግዙፍ የባህር ኃይል እንቅስቃሴ መክታት በሚችል አይነት ወታደራዊ ቁመና ላይ የቆሙት ለምንድን ነው? ከፓወር ጋር በተገናኘ ችግር ስለሌለ ነው። ከስልጣን ጋር በተገናኘ ችግር የለም። ለምን ከተባለ ደግሞ አሜሪካን የሚያውቋት ይሄ በሆነ በድንገት መታባቸው አይደለም። ከ1953 በኢራን ውስጥ መፈንቅለ መንግስት እና አሜሪካ ያው በሲአይኤ የ$1 ሚሊዮን ኢንቨስትመንት የዶክተር ሙሳዲቅን አስተዳደር በመፈንቅለ መንግስት አንስተው ከዛ ንጉሳዊን አስተዳደር አስቀምጠው ከዛ በ1979 ያ ንጉሳዊ አስተዳደር ደግሞ በኢራን አብዮት ተተክቶ እስከ ዛሬ ድረስ ሲመጡ አስቡት እንግዲህ ከ1953 እንደ አውሮፓውያን አቆጣጠር ጀምሮ ኦልሞስት ለ80 ዓመት አሜሪካን ያቋታል። አሜሪካ በኢራቅና በኢራን ጦርነት ጊዜ ለምሳሌ ከ1980 እስከ 1988-89 ድረስ በነበረው ጊዜ የነበረው ጦርነት ላይ ምን እንደነበረች ለምሳሌ የባህር ኃይሏን በተመለከተ ግዙፍ የሆኑ የጦር መርከቦች አሏት አሜሪካ። ስለዚህ ኢራን አሁን ግዙፍ የሆነ የጦር መርከብ መገንባት ላይ ለምን ታተኩራለች? ኦልሬዲ እነዛኞቹ ያላቸው የተካኑበት ነገር ነው እና እነዚህን ግዙፍ የጦር መርከቦች እንዴት ነው ማዳከም የምችለው አለችና አሁን ሞስኪቶ ፍሊት የሚሏት በጣም አነስተኛ ፈጣን ከራዳር እይታ ውጭ ሆና የምትበር ጀልባዎች አሉ። አሁን ከቀናት በፊት እንዲያውም የያዙበት ማለት ነው የኤምኤስሲ የንግድ መርከቦች እነ ፎሪያ እነ ኤምኤስሲ ፍራንሴስካ የመሳሰሉ የንግድ መርከቦች የተያዙበት ዘመቻ የተከናወነው ተልእኮ የተከናወነው በእነዚህ አነስተኛ 50 ሜትር እኮ አይሞሉም ስፋታቸው 30 ምናምን ሜትር እንደዛ ምን እንጃ ብቻ እንደዛ አይነት አነስተኛ በሆነ ወጪ በአነስተኛ ገንዘብ ተዘጋጅተው ግን ግዙፎቹን ኢምቢሊየንስ ዶላር የሚወጣባቸው ለምሳሌ ዩኤስኤስ ዙምዋልት የሚባለው የአሜሪካ ሰርጓጅ የባህር መርከብ አንዱ $4 ቢሊዮን ነው የሚወጣበት። ኢራን አንድ ሞስኪቶ ፍሊት የምትላትን ይቻ አነስተኛዋን ጀልባ ከራዳር ውጭ ሆና የምትበረውን ጀልባ ለመስራት ግን ከ50,000 ከ100,000 የበለጠ ገንዘብ አታወጣ። ይህንን የተማረችው መች ነው? ኢራን በኢራንና የኢራቅ ጦርነት ጊዜ አሲሜትሪካል ዋርፌር ነው የሚያዋጣኝ የሚለውን ጉዳይ እነ ባህሬንን እንዴት አድርጋ እንዳጠቃች ታሪካዊ ጉዳዩ የሚገርም ነው። ሜቢ ሌላ ቀን መለስበታለሁ ከሰዓት አንፃር። ከዛ ጦርነት ላይ ተምራለች። በ1990ዎቹ እነ አሜሪካ ዩጎዝላቪያ ውስጥ ገብተው ዩጎዝላቪያን እንዴት ሲሰነጣጥቁ እንደነበረ የምታውቁት ታሪክ ነው። ከዩጎዝላቪያ ታሪክ ተምራለች። ኢራቅ ውስጥ በ2003 እነ አሜሪካ ገብተው ምን ሲያደርጉ እንደነበረ አይተናል። ከዛ ያንን ተመልክተው አንድ ግለሰብ ላይ የተንጠለጠለ አመራር አያዋጣንም ብለው የአመራር እርከናቸውን ቀይጠዋል። ስለዚህ አሜሪካ ለነሱ አይደለም ከአሜሪካ ጋር በሚቀርቡበት ጉዳይ ላይ መስማማት ላይችሉ ቀርተው ገብቷቸዋል። የኢራን ጥቅም ምን እንደሆነ ጠንቅቀው ያውቁታል። ላለፉት 40 ዓመታት ምን እንደሚፈልጉ ምን ማሳካት እንደሚፈልጉ ጠንቅቀው የሚያውቁ ሰዎች ናቸው። አይአርጂሲ የሚባለው አብዮታዊ ዘብ ኤክስክሉሲቭሊ ነው የሚሰራው። ይገርማቸዋል። በብቸኝነት ተልእኮችን ማከናወን ይችላል። ያንን እንዲያከናውን ስልጣን የሰጠው ግን የሀገሪቱ ህገ መንግስት ነው እንጂ ስለተከፋፈሉ አይደለም። እነ ፎክስ ኒውስ በእርግጥ ሲያቀርቡት አይአርጂሲ እኮ የሚባለው ኤክስክሉሲቭሊ በብቸኝነት ከሀገሪቱ መከላከያ ኃይል በተነጥል ሊባል በሚችል አይነት ሁኔታ ወታደራዊ እንቅስቃሴ እያከናወነ ነው። ስለዚህ የመከፋፈሉ ማሳያ ይሄ ነው ይሏቸዋል። ኖ ወይ ይሄኛው ግን በራሳቸው በኢራን ህገ መንግስት ራሱ አይአርጂሲ የሚባለው ኃይል በተናጥል እንዲንቀሳቀስ ተፈቅዶለታል። ለምን? አንደኛው ክንፍ ሲመታ ሌላኛው ክንፍ እንዳይመታ፣ ሌላኛውም አብሮ እንዳይወድቅ። እንደ ሸረሪት ድር አድርጋችሁ አስቡት። የሸረሪት ድር ለምሳሌ አንደኛው ሲበጠስ መላው የሸረሪት ድሩ አይበጠስም። ለምን? እያንዳንዱን ድር ያገናኙበት ያተሳሰሩበት መንገድ አንዱ ባንዱ ላይ ተደጋግፎ እንዲቆም የሚያደርግ ስለሆነ አንደኛው ሲበጠስ ሌላኛው ደግፎ እንዲያቆመው የሚያደርግ ስለሆነ የሸረሪት ድር ስታይል የኢራን ወታደራዊ እንቅስቃሴ የኢራን አሁን ላይ ያለችበት ቁመናዋ ሊገለጽ ከቻለ በሸረሪት ድር ነው ሊመሰል የሚችለው። አንደኛውን ስለመታችሁ አንደኛውን ስለቆረጣችሁ በቃ ኢራን ውስጥ መከፋፈል ተፈጥሯል፣ ኢራን ውስጥ እንደዚህ ሆኗል እያለ ፕሮፓጋንዳ ስላስነገራችሁ የምታጠፉት ነገር አይደለም ኢራን
ውስጥ ያለው that's not the reality on the ground። ስለዚህ ይሄ የኢራን አመራር ውስጥ መከፋፈል ተፈጥሯል የሚለው ጉዳይ እንደው 100% እርግጠኛ ነኝ እንደዚህ አይነት ነገር አይፈጠርም ብሎ ድምዳሜ ላይ አልወስዳችሁም። ሰው ነን አይደለም? ቀጣይ ምን እንደሚፈጠር አናቅም። ምን አይነት የፖለቲካ ሴራ ምን ሊኖር እንደሚችል አናቅም። ግን እንደው ኢራን እንዲህ በቀላሉ አመራሮቿ የሚከዷት አገር ነች ወይ ካላችሁኝ በእርግጠኝነት አይደለችም። እንደዛ ቢሆን 500 ዓመት ሙሉ አሁን ላይ የምናየውን የኢራን ድንበር አስጠብቀው ሊቀጥሉ አይችሉም ነበር። በሀገራቸው ጉዳይ ቢደራደሩ አገራቸውን የመሰንጠቅ አጋጣሚ ሳይመጣ ቀርቶ አይደለም። እነ ዩናይትድ ኪንግደም ሞክረውታል። ኢቭን ዶናልድ ትራምፕ ባለፈው ኢራንን ካርታዋን እንቀይረዋለን ከዚህ ጦርነት በኋላ እስከ ማለት ተናግረው ነበር። ኢራንን ስለመከፋፈል ታስቧል። ኩርዶችን እንዴት አድርገን ሀገር እናደርጋቸው ሲሉ ኢራንን ገንጥለን ኢራንን ሰንጥቀን የሚል ሐሳብ በተደጋጋሚ ይነሳል። በዛ ሁሉ መካከል ግን 500 ዓመት ለ500 ዓመታት ያክል አሁን ላይ የምናየው ድንበሯ ተጠብቆ የመጣው ኢራን በልጆቿ ጽናት ነው። ዛሬ ዶናልድ ትራምፕ ስለመጣና ጦርነት ስለከፈተ በቃ ዶናልድ ትራምፕ ውርጅብኝም ፈርተው አሌክሳንደር ዘግሬትም በነገራችን ላይ አሁን ዶናልድ ትራምፕ ምንድነው አይደል? አሌክሳንደር ዘግሬት አንፃር ምንድነው ዶናልድ ትራምፕ ታሪክን ያውቀዋል እያልኩ ያለውን ነገር አሌክሳንደር ዘግሬት እንኳን እንዴት ዋጋ እንደከፈለ የሚታወቅበት ታሪክ አለ በኢራን ውስጥ። እርግጥ ነው ኢራንን ይዞ የነበረበት ጊዜ አለ። ምን ልላችሁ ፈልጌ ነው፣ በኢራን ውስጥ የአመራር ክፍተት ተፈጥሯል የሚባለው ጉዳይ ለኔ ብቻ ውሃ የሚያነሳ አይደለም። ባጭሩ ስገልጽላችሁ ለዚህ ጉዳይ እንዳለ ቅርበት እንደ መከታተሌ የግል አስተያየት ምንድነው ብትሉኝ፣ ኧረ በፍጹም የአመራር ክፍተት የሚፈጠርባት አይነት ሀገር አይደለችም። የአመራር መሰንጠቅ። ስለዚህ እነ ዶናልድ ትራምፕ ምንድነው እያወሩ ያሉት ነው? እነ ዶናልድ ትራምፕ ፕሮፓጋንዳውን አስነገሩ። ኢራን ውስጥ ችግር አለ፣ መከፋፈል አለ የሚለውን ነገር ተናገሩ። እሺ የዚህ ፕሮፓጋንዳ ዓላማ ምንድነው ነው? የዚህ ፕሮፓጋንዳ ዓላማ ደግሞ አንድና አንድ ነው። እነ ዶናልድ ትራምፕ አፐራንድ ተወስዶባቸዋል። አሁን ስትራቴጂካዊ ሽንፈትን ማጣጣማቸው የአደባባይ ሚስጥር። እነ ዶናልድ ትራምፕ ስላላመኑ ብቻና ብቻ ነው፣ እስራኤልና አሜሪካ ስላላመኑ ብቻ ነው እንጂ በደንብ የሽንፈት ጽዋቸውን ተጎንጭተዋል። ስለዚህ በሚዲያው ላይ በድርድር ሂደቱ ላይ ምናምን ናሬቲቭ ተቆጣጥሮ አሸናፊውን የመቅረብ ጥረት አንዱ የመጀመሪያው ምክንያት ነው። ሁለተኛው ምክንያት ዶናልድ ትራምፕ ያቀረቡትን የድርድር ሐሳብ ላይ ያስቀመጧቸው ነጥቦች ሰምሃው ተጨባጭ ያልሆኑና አዋጭ ሊሆኑ የማይችሉ ጉዳዮች ናቸው። ስለዚህ ወደዱም ጠሉም ኢራንን ከ2015 በፊት ወይም ከ2015ቱ የ3.75 ከመቶ ዩራኒየም የማበልጸግ እንቅስቃሴ አሳንሰው ሊያስቆማት አይችሉ። የሆርሙዝ ሰርጥን እንዳትቆጣጠር አድርገው መቀጠል አይችሉ። ስለዚህ ያንን ነገር ማድረግ አለመቻላቸው አሁን ድርድር ላይ ተሄዶ ድርድር ላይ እነዚህን ጉዳዮች እንትን ብለው ኮምፕሮማይዝ አድርገው ነገሩን ቢቋጩ የሚመስለው አሜሪካ በጦር ሜዳ የተሸነፈችውን በድርድርም ሽንፈቷ እንዳረጋገጠች ነው። ስለዚህ ያ እንዳይሆንባቸው ያላቸውን አማራጭ ሁሉ ተጠቅመው ኢራንን አሁን ካልኳቸው አንደኛ ከሆርሙዝ ሰርጥ ማሸሽ፣ ሁለተኛ የዩራኒየምን ጉዳይ ለአንዴና ለመጨረሻ ጊዜ መዝጋት። ይህንን ነጥብ ለማሳካት ብቻ ነው እንጂ አክቹዋሊ ኢራን አይደለም አሁን ለእነ አሜሪካ የምታቀርበው ፕሮፖዛል ላይ ስምምነት ያጡ መሪዎች ሊኖራት ይቅርና ህዝቡ እንኳን በምን አይነት አቋም ላይ እንዳለ የምታውቁት ነው። ድልድዮችን እናፈርሳለን ሲሉ ህዝቡ የት ወጥቶ ነው የቆመው? ድልድዩ ላይ። ኤሌክትሪክ መሰረተ ልማት እናጋያለን ሲሉ ህዝቡ የት ወጥቶ ነው የቆመው? ኤሌክትሪክ መሰረተ ልማቱ ላይ። እንዲህ አይነት ጽናትና ሀገር ወዳድነት ያላቸው ህዝቦች ናቸው። በኢራን ውስጥ የጦርነት ከመጀመሩ በፊት በአያቶላህ አስተዳደር ላይ የነበረው ተቃውሞ የጦርነት ከጀመረ በኋላ ግን ፍጹም ሊታመን በማይቻል መልኩ ተቀይሯል። አስተዳደራቸውን መጠበቅ ጀምረዋል። እነዚህ ሰዎች ይህን የሚያደርጉት ቀደም ብዬ ነግሬያቸዋለሁ። እኔ እንደ ሊቢያ አይነት እጣ ፈንታ እንዳይገጥማቸው እየታገሉ ያሉ ሰዎች ናቸው። ኢራን እንደ ሊቢያ እንደማትሆን ብቸኛ ዋስትናዋ የህዝቦቿ አንድነትና በተመሳሳይ ጎን ሆኖ አሜሪካን መቋቋም መቻል ነው። አሜሪካና እስራኤል እኛ እንኳን ተረድተናቸዋል አይደለም፣ እነሱ ከዚህ ጉዳይ ጋር የሚኖሩት ይቅሩና ማለት ነው። ስለዚህ የኢራን አብዮታዊ ዘብ ኤክስክሉሲቭሊ መንቀሳቀስ ጀመረ ማለት ኦልሬዲ ያለውን መብት በህገ መንግስቱ የተጻፈለትን መብት መጠቀም ጀመረ ማለት ነው እንጂ የኢራን አመራሮች አሜሪካ ጋር ለድርድር ቢሄዱ አሜሪካ የሚነጋገሩበት ወጥ የሆነ አቋም ሳይኖራቸው ቀርቶ አይደለም። ኢራን ወደ ድርድር እንድትሄድ እንድትመለስ ከተፈለገ መደረግ ያለበት አንድ ጉዳይ ግልጽ ነው። አሜሪካ የባህር ኃይል ጦሯን ከኦማን ባህር ታሽሽ ፔሪድ። በቃ ይሄኛው ነጥብ ሲከናወን አሜሪካ የባህር ኃይል ጦሯን ከዛ ቦታ ላይ ስታርቅ ወይም ኢራን ላይ የኢራን ወደቦችን ዝግ ሆነው ይቀጥላሉ የሚል አቋሟን ስታነሳ ያኔ ወደ ድርድር ጠረጴዛ ላይ ኢራን ትመለሳለች። በቃ ወደ ድርድር የማይሄዱበት ምክንያት ይሄ ብሎኬድ ብለው ዶናልድ ትራምፕ አሁን ምን ሊሉ መሰላችሁ እኮ ዶናልድ ትራምፕ እኮ በቃ ሐሳባቸው ገብቷቸዋል። ኢራን ላይ ብሎኬድ ስላደረግንባት የዛ ብሎኬድ ጫና ወደ ድርድር ጠረጴዛው ላይ አመጣት የሚል ዜና ነው ማስነገር የፈለጉት እኮ ነው የምላችሁ። ገብቷችኋል? ዛትስት በቃ ያንን ነገር ለማከናወን ነው የሁሉ ኢራን ውስጥ መከፋፈል ተፈጥሯል። ኢራን ውስጥ አንድነት ላይ መቆም አቅቷቸዋል። እንዲህ አይነት ጉዳይ የሚወራ
ሪሊ የኢራን ደግሞ ወደ ፓኪስታን ኢስላማባድ የማትሄድበት መጀመሪያው መሰረታዊ ምክንያት አሜሪካ ማን ሆና ነው ብሎኬድ አከናውና የኛን ወደቦች እዚህ ጋር ዘግታ ከዛ ፓኪስታን ላይ ከኛ ጋር በድርድር ላይ የምትቀመጠው ማን ሆና ነው የሚል አቋም ስላላቸው ነው። ይሄ ነው የኢራኖቹ እውነት እንጂ መከፋፈል የሚባለው ጉዳይ ተፈጥሮ አይደለም። እንዳልኳችሁ ነው ኢራን ልጆቿ፣ ዜጎቿ፣ መሪዎቿ የሚከፋፈሉ የሚገርማችሁ እኮ በ1953 ዶክተር ሙሳዲቅ ስልጣን ላይ በነበሩበት ጊዜ የዶክተር ሙሳዲቅ ደጋፊዎች የነበሩት እኮ እንግዲህ አንደኛዎቹ እንትኖች ነበሩ አይደል? እና አያቶላህ ነበሩ። እና አያቶላህ ዶክተር ሙሳዲቅን ይደግፉ የነበረው ለምን እንደሆነ ይታወቃል። ኮሙኒስቶቹ ደግሞ የሆነ ሳለ ይደግፏቸዋል ዶክተር ሙሳዲቅ። ተቃዋሚዎችም የሆኑበት አጋጣሚ አለ፣ የማይካድ ነገር ነው። ነገር ግን ኮሙኒስቶቹንም ዶክተር ሙሳዲቅንም እና አያቶላህንም ሃይማኖታዊውንም ፓርት ማለት ነው የሚያስተሳስረው አንድ ጉዳይ በ1953 በቃ የጋራ የሚያደርጋቸው አንድ ጉዳይ የኢራን ነዳጅ ለኢራናውያን የሚለው ጉዳይ ነበር። በዚህ ነጥብ ሳይስማሙ ቀርቶ አያውቁ። አዎ ሶሻሊስት ሊሆን ይችላል፣ አዎ ሪፎርሚስት ሊሆን ይችላል። አሁን የነ ዶክተር ሙሳዲቅ አይነቱ ሪፎርሚስት ሊሆን ይችላል። አዎ ሃይማኖታዊ እና አያቶላህ አስተዳደር ሊኖር ይችላል። ይሄ በሴክት ደረጃ ቅድም እንዳልኳችሁ ሪፎርሚስት ሊኖር ይችላል፣ ሃርድ ላይነር ሊኖር ይችላል፣ መሃል ላይ ያለ ሊኖር ይችላል፣ ምናምን ዋትኤቨር ዩ ነሚት። በእያንዳንዱ ሀገር ፖለቲካዊ አስተሳሰቦች ወጥ ሊሆኑ አይችሉም። ኢትዮጵያ ውስጥ የሆነ አስተሳሰብ ያለው አካል አለ፣ የሆነ አስተሳሰብ አካል የተለያየ አይነት አስተሳሰብ ያለን አካል ሰዎች ነን ያለ ነው አይደል? ፖለቲካሊ ያ ምን ያክል ተገልጿል የሚለው እንዳለ ሆኖ በየሀገሩ አለ። ያ ማለት ግን በሀገራችን ጥቅም በሀገራችን ጉዳይ ላይ እንደራደራለን ማለት አይደል። በሀገራቸው ጥቅም ላይ ሃርድላይነር ስላለ፣ ሪፎርሚስት ስላለ፣ መሃል ላይ ያለ ወገን ስላለ በሀገራቸው ዋና ዋና በሚሏቸው ብሔራዊ ጥቅሞቻቸው ላይ ይለያያሉ ማለት አይደለም። ታሪክም ይሄንን አስተምሮ አያውቅም። ኢራን 500 ዓመት ይሄንን ካርታ ይዘው አትመጣም ነበር። እንደዛ አይነት ዜጎች ቢኖሩባት፣ እንደዛ አይነት ሰዎች ቢኖሩባት 500 ዓመት ይሄንን ካርታ ይዘው አትመጣም ነበር ለማለት ነው የፈለግኩት። ዛሬ በጥንቅሩ ላይ ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረግኩት። አብራችሁ ስለነበራችሁ በጣም አመሰግናለሁኝ። የኢራን ጉዳይን በተመለከተ ዛሬና አሜሪካ መከፋፈል ተፈጥሯል የሚለውን ጉዳይ መነሻ አድርገው በጣም ብዙ ነገር ያሉ ስለሆነ እውነት ኢራን መከፋፈል የሚፈጠርባት ሀገር ነች ወይ የሚለውን ጉዳይ በተወሰነ ያየንበት ጥንቅር ነው። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። ከመላይ ዝግጅት ክፍላችን ጋር በጋራ በመሆን መልካም ጊዜ፣ መልካም ቆይታ እመኝላችኋለሁ።